ምዕራፍ 32 ሕጉን የሚጠብቅ ሰው መባ ያገባል፣ ትእዛዙን የሚሰማ ሰውም ለድህነቱ መስዋዕትን ይሰዋል። ስንዴ የሚያገባ ሰው ዋጋውን ይመልሳል፣ ምጽዋትን የሚመጸውት ሰውም የምስጋና መስዋዕትን ሰዋ። የእግዚአብሔር ፈቃዱ ክፉ እንዳትሰራ ነው፣ ፈቃዱም ከበደል ትርቅ ዘንድ ነው። ወደ እግዚአብሔር ፊት ባዶህን አትግባ፣ ይህን ሁሉ ስለ ትእዛዙ አድርግ። የጻድቅ ሰው መስዋዕት መሠዊያውን ያለመልማል፣ መዓዛውም ወደ ልዑል ፊት ይደርሳል። የጻድቅ ሰው መስዋዕት ቅዱስ ነው፣ ስም አጠራሩም ሁሉ አይዘነጋበትም። በደስታ ዓይን እግዚአብሔርን አመስግነው፣ ከመጀመሪያ አዝመራህም አስራት ማግባትን አትተው። የሰጠህን ሁሉ ፊትህን ደስ እያለው ስጠው። ደስ እያለህም የአዝመራህን አስራት አግባ፣ እንደ ክብሩ ብዛት መጠን ለእግዚአብሔር መባህን አግባ። በእጅህ ካገኘኸውም በመልካም ዓይን አግባለት። እግዚአብሔር ዋጋህን ይመልስልሃልና 7 እጥፍ አድርጎም ይሰጥሃል። አይቀበልልህምና መማለጃን አታግባለት። እግዚአብሔር የእውነት ዳኛ ነውና ፊትህን አይቶም አያዳላምና የአመፃ መስዋዕትን የሚቀበል አይምሰልህ። ድሃውን ስለ ችግሩ አይለየውም፣ የተበደለ ሰውንም ጩኸት ይሰማል። የሙት ልጅ ልመናን ቸል አይልም። ባልቴት ሴትንም የሚያስለቅሳት ሰው ቢኖር እንባንም በፊቷ ላይ ብታወርድ እንደዚሁ ባስለቅሳት ሰው ላይ እንባ ይወርዳል። በእውነት የሚያገለግለውን ሰው ይቀበለዋል፣ ጸሎቱም እስከ ደመና ትደርሳለች። የትሑት ጸሎት ከደመና ታልፋለች፣ ወደ እርሱ እስክትደርስ አትመለስም። እግዚአብሔርም እስከሚያያት ድረስ አትመለስም። ጻድቃን ይፈርድላቸዋል ይበቀልላቸዋልም፣ እግዚአብሔር ለእነርሱ አይዘገይም። ክፉዎችን ወገባቸውን እስኪቀጠቅጥ ድረስ ስለ እነርሱ ፈጽሞ አይታገስም። አሕዛብን ይበቀላቸዋል፣ አመፀኞችንም ሁሉ ያጠፋቸዋል። የኃጢአተኞችንም በትር ይሰብራል፣ ለሰው ሁሉ እንደ ሥራው ይከፍለዋል። ስለ ሰዎችም ሁሉ እንደ ሥራቸውና እንደ አካሄዳቸው ፍዳቸውን ይከፍላቸዋል። የወገኖቹን በቀል ይመልሳልና በቸርነቱም ደስ ያሰኛቸዋልና። በመከራ ጊዜ የሚገኝ ምሕረት በቃጠሎ ጊዜ ዝናብ እንደያዘ ደመና ነው። ምዕራፍ 33 ስለ እስራኤል ድህነት የቀረበ ጸሎት። የኃይል ሁሉ ፈጣሪ አቤቱ ይቅር በለን ተመለስልንም። በአሕዛብ ሁሉ ላይ አንተን መፍራትን አሳድር። ልዩ በሆኑ ወገኖችም ላይ እጅህን አንሳ፣ ኃይልህንም ይዩ። እነርሱ እያዩ በእኛ ዘንድ እንደ ተመሰገንክ እንደዚሁ እኛ እያየን በእነርሱ ዘንድ ተመስገን። አቤቱ ያለ አንተ ሌላ ፈጣሪ የለምና እኛ እንዳወቅንህ እነርሱም ይወቁ። ተአምራትህን አሳይ፣ ጌትነትህንም ግለጥ። በእጅህ ኃይል በቀኝህም ክብር ጥፋትን አምጣባቸው፣ መቅሰፍትንም ላክባቸው። አመፀኛውንም አጥፋው፣ ጠላትንም ቀጥቅጠው። ድንቅ ሥራህን ይነግሩ ዘንድ የባሮችህን መሐላ አስብ። የሚጠፉባትንም ቀን ፈጥነህ አድርጋት፣ በቁጣና በእሳት ቅሰፋቸው። ከእነርሱም ያመለጡትን አጥፋቸው። በወገኖችህም ላይ ክፉ ያደረጉ ሰዎችን ሞት ያገኛቸው። ያለ እኛ ሌላ ሰው የለም የሚሉ የጠላቶችን አለቆች ራስ ስበር። የያዕቆብን ልጆች ሁሉ ሰብስባቸው። ምዕራፍ 34 በጎ ልቡናንና የሚጣፍጥ እህልን አይንቁትም። ለባለጸግነት መትጋት ፈጽሞ ሰውነትን ያከሳል፣ ገንዘብንም ማሰብ እንቅልፍ ያሳጣል። የሚጠራጠሩትን ማሰብ እንጉልቻ እንቅልፍ ያስረሳል። ከባድ ሕማምም ያተጋል፣ እንቅልፍንም ያሳጣል። ባለጸጋ ገንዘብ ያደልብ ዘንድ ይዞራል፣ ባረፈም ጊዜ በጥጋብ ደስ ይለዋል። ድሃ ገንዘብ በማጣት ይደክማል፣ ባረፈም ጊዜ ወደ ልመና ይመለሳል። ገንዘብን የሚወድ ሰው አይጸድቅም፣ ኃጢአትንም የሚወዳት ሰው ይከተላታል። ስለ ገንዘብ የወደቁ ሰዎች ብዙ ናቸው፣ ሞታቸውንም በፊታቸው አዩአት። ገንዘብ ለሚፈልጓት የእንቅፋት እንጨት ናት፣ ሰነፍ ሰው ሁሉ በእርሷ ይሰነካከላል። ከኃጢአት ንጹሕ የሆነ ልቡናውንም ከገንዘብ በኋላ ያላስከተለ ባለጸጋ ብፁዕ ነው። ለወገኖቹ መልካም ነገር የሚያደርግ ማን ነው? እንጃ እርሱን እናደንቀዋለን። በእርሱ የተፈተነ ያልሳተም እርሱም መመኪያ የሆነው ማን ነው? ኃጢአት መስራት ሲቻለው ኃጢአትን የማይሰራ ማን ነው? እንጃ ክፉ መስራት ሲቻለውስ ክፉ የማያደርግ ሰው ማን ነው?
በረከቱ ትጸናለች፣ ምጽዋቱም በአሕዛብ ሀገር ትሰማለች። የማዕድ ሥርዓት። በታላቅ ማዕድም ብትቀመጥ ለመብላት ጉሮሮህን አትክፈት። ምግቡም ምን ያህል ነው ብለህ አታጋን። የሰው ዓይን ክፉ እንደሆነ አስብ። ከሰው ዓይን የሚከፋ ምን አለ? ስለዚህም ነገር ዓይን ታለቅሳለች። ላየኸው ሁሉ አትሳሳ፣ እጅህን አትንከር። ወጭቱን ወደ አንተ አትጎትት፣ ድስቱንም አትጥረግ። ባልንጀራህ የጋበዘህን እወቅ፣ ያቀረበልህንም ሁሉ ተረዳ። ያቀረቡልህን ሁሉ እንደ ብልህ ሰው ሆነህ ብላ። ባልንጀራህን እንዳታስጸይፍ ስታላምጥ ምላስህን አታጩህ። እንደ ብልህ ሰው ሁሉ አስቀድመህ ተው፣ አትሳሳ፣ እንደማይጠግብም ሰው አትሁን። በብዙዎች መካከልም ብትቀመጥ እጅህን አስቀድመህ አትስደድ። በመኝታህም ሆድህ እንዳይከብድህ ጥቂት እንደሚበቃው እንደ አዋቂ ሰው መጥነህ ብላ። መጥኖ የሚመገብ ሰው እንቅልፉ ጤና ነው። ከእንቅልፉም በጠዋት በነቃ ጊዜ ሆዱን አይከብደውም። ለማይጠግብ ለስሱ ሰው በሽታው ቁንጣን፣ ጓታና ብስና ነው። ትበላ ዘንድ ግድ ቢሉ ቀድመሃቸው ተነስ፣ ከመብላትም እረፍ። ልጄ ሆይ አድምጠኝ፣ ምክሬንም አትናቅ፣ ኋላ ነገሬን ታገኘዋለህ። ምንም እንዳታጣ በምትሰራው ሥራ ሁሉ ደካማ አትሁን። ለጋስን ሰው በሥራው ማማር ይመርቁታል። የደግነቱ ምስክርነትም የታመነ ነው። ንፉግ ሰውንም በክፉ ሥራው ይረግሙታል። የክፋቱ ምስክርነትም የተረዳ ነው። መጠጥ ብዙ ሰዎችን አስቷቸዋልና ወይን በጠጣህ ጊዜ አትታበይ። ጽኑ ብረትን በወናፍ ይፈትኑታል። እንዲሁም ሁሉ የትዕቢተኞችን ልቡና ወይን ይፈትነዋል። የሰው ሕይወቱ ወይን መጠጣት ነው፣ መጥኖ ለሚጠጣውም ሰው ደስታ ነው። እርሱ ለሰው ደስታ ሲሆን ተፈጥሯልና፣ ወይን ለማይጠጣ ሰው ሕይወቱ ምንድን ነው? ለልብ ደስታ ነው፣ ለሰውነትም ሐሴት ነው። ወይንን መጥኖ በጊዜው መጠጣት መልካም ነው። ወይን የልቡና ሐዘንን ያስረሳል። ለሚያለቅስና ለሚያዝን ሰውም ወይንን አጥጣው። ሰነፍ ሰው ወይን በጠጣ ጊዜ ክርክርን ያበዛል፣ ይስታል፣ ይበድላልም። የመጠጥ ብዛት ኃይልን አያስገኝም፣ ቁስልንም አያሳጣም። ወይን ጠጥቶ ሳለ ባልንጀራህን አትቆጣው። ልቡ ደስ ብሎት ሳለም አታሳዝነው፣ የምትነቅፈውንም አትንገረው። እርሱ ሰክሮ ሳለ ጉዳይህን አትለምነው፣ አትዘብዝበው። ምዕራፍ 35 አለቃም አድርገው ቢሾሙህ ራስህን አታኩራ፣ ከእነርሱ እንደ አንዱ ሁን። ሐዘናቸውንም እዘን፣ ተቀምጠህም ፍረድላቸው። ሥራህን ጨርሰህ እረፍ። መልእክትህን ጨርሰህ የክብር ዘውድን ታገኝ ዘንድ ከእነርሱ ጋር ደስ ይበልህ። ሽማግሌ ሆይ ተናገር፣ ይገባሃልም። ለበጎ ነገርም ቸል አትበል፣ የጥበብህንም ነገር ተናገር። ለመረመረ ሰው ሁሉ ቃልህን አትናገር፣ እንዳገኘህም አትራቀቅ። በወርቅ ጌጥ ክቡር ዕንቁ ደስ እንደሚያሰኝ ዘፈንም ወይን በሚጠጡ ሰዎች ዘንድ እንዲሁ ነው። በወርቅ ዝርግፍ ላይ ዕንቁ እንደሚያምር ዘፈንና መሰንቆ በመጠጥ ቤት እንዲሁ ያማረ ነው። ጎልማሳ ከተፈቀደልህ ተናገር፣ ዳግመኛም ቢጠይቁህ በጭንቅ ተናገር። አንድ ጊዜ ተናግረህ ወዲያውኑ ነገርህን ጨርስ። እያወቅህም በአንደበትህ ዝም በል። በታላላቆች መካከል አትቀመጥ፣ ሌላ ሰውም ሲናገር ነገርህን አትናገር። መብረቅ ከነጎድጓድ በፊት እንደሚሮጥ እንዲሁ የሚያፍር ሰው መከበሩ በፊቱ ነው። በእግዚአብሔርም የሚያምን ሰው የሚያጣው ነገር የለም። ምዕራፍ 36 ይፈትኑት ዘንድ ነው እንጂ እግዚአብሔርን የሚፈራ ሰውን መከራ አያገኘውም፣ ከመከራይቱም ይድናል። ብልህ ሰው መጽሐፍ መስማትን ይወዳል። የሚጠራጠርና በመጽሐፉ የማያምን ሰው ግን በጥቅል ነፋስ መካከል እንደምትንጓለል መርከብ ይሆናል። ብልህ ሰው አምኖ በእግዚአብሔር ሕግ ይገዛል። እግዚአብሔርም የታመነ ወዳጁ ይሆናል፣ ደስም ያሰኘዋል። የምትናገረውን ነገርህን አዘጋጅተህ አድምጥ፣ የምታደርገውንም ምክር አጽንተህ ተናገር። የሰነፍ ሰው ልቡና እንደ ሰረገላ መንኮራኩር ነው፣ የፈሪ ሰው ምክርም እንደምትሽከረከር እንዝርት ነው። ጮሌ ፈረስ እንደ በጎ ወዳጅ ነው፣ በሚጋልበውም ሁሉ በታች ያሽካካል። የዓመቱ ቀን ሁሉ በፀሐይ ብርሃን ጸንቶ ሲኖር አንዲቱ ቀን ከአንዲቱ ቀን በምን ትበልጣለች? ቀኑ ሁሉ በእግዚአብሔር ትእዛዝ ይለያል፣ የበዓላቱም ጊዜ በቁጥሩ ይታወቃል። ከቀኑም የቀደሰውና ያከበረው አለ፣
ከእነርሱም በየጊዜያቸውና በየቁጥራቸው ክረምትንና መጸውን በጋንም ለየ። እኛ ሁላችን የአዳም ልጆች ከመሬት ተገኘን። አዳምም ከመሬት ተፈጠረ። እግዚአብሔርም በጥበቡ ብዛት ለያቸው፣ በየመንገዳቸውም አዘጋጃቸው። ከእነርሱም የባረካቸውና ከፍ ከፍ ያደረጋቸው አሉ፣ ከእነርሱም የቀደሳቸውና የተገለጠላቸው አሉ፣ ከእነርሱም የረገማቸውና ያጎሰቆላቸው አሉ፣ እንደ ሥራቸውም የወነጀላቸው አሉ። እኛ ሁላችን በእርሱ ዘንድ በሸክላ ሰሪ እጅ እንዳለ ጭቃ ነን። ፍጥረቱ ሁሉ በመንገዶቹ ይሄዳል፣ ሰውም እንዲሁ በፈጣሪው እጅ ነው። ለሁሉም እንደ ሥራው ይከፍለዋል። የክፋት ተቃራኒዋ በጎነት ናት፣ የሞትም ተቃራኒዋ ሕይወት ናት። እንደዚሁ የጻድቅ ተቃራኒው ኃጥእ ነው። ከዚህ ሁሉ ጋር የልዑልን ፍጥረቶች ተመልከት። አንዱ የሌላው ተቃራኒ ሆኖ ሁለት ሁለት ናቸው። እኔ ግን ከሁሉ በኋላ ተነስቼ ይህን ነገር አሰብኩት፣ ከጥንቱም ጀምሬ መረመርኩት። አቤቱ በስምህ የተጠሩ ወገኖችህን ይቅር በል፣ የበኩር ልጅ ያልሃቸው እስራኤልንም ይቅር በል። ቅድስት ከተማህን ማረፊያ ቦታህን ኢየሩሳሌምንም ይቅር በል። የጽዮንንም የቃልህን በረከት ሙላት፣ ክብርህንም በወገኖች ላይ ሙላ። አስቀድሞ ለፈጠርካቸው ሕግህን ስጣቸው። ለስምህም ነቢያትን አስነሳ፣ ነቢያትህም ያምኗቸው ዘንድ ተስፋ ላደረጉ ዋጋቸውን ስጣቸው። አቤቱ የባሮችህ የነቢያትን ጸሎታቸውን ስማ፣ የአሮንንም በረከት በሕዝብ ላይ አሳድር። በምድር የሚኖሩ ሰዎች ሁሉ ዘላለማዊ አምላክ እግዚአብሔር አንተ ብቻ እንደሆንክ ይወቁ። እህል ሁሉ ይበላል፣ ወደ ሆድም ይወርዳል። ነገር ግን ከእህል የሚጣፍጥ እህል አለ፣ የእህልን ጣዕም ሁሉ ጉሮሮ ይለየዋል። እንደዚሁም ሁሉ የጠቢብ ሰው ልብ የሐሰትን ነገርን ይለያል። ክፉ ልቡና ሐዘንን ያመጣል፣ ብዙ መከራ የተቀበለ ሰውም ትዕግስትን ይለምደዋል። ወንድ ሁሉ ሚስት ያገባል፣ ነገር ግን ከሴት የምትሻል ሴት አለች፣ የሴት ውበቷ ፊትን ያበራዋል። ከሰው ፈቃድ ሁሉ እርሷ ትበልጣለች። የዋህ ብትሆን ቃሏም ያማረ ቢሆን ባሏ እንደ ሌሎች ሰዎች አይደለም። ረዳቱ መደገፊያ ምሰሶም ናትና። ልባም ሴትን ያገባ ሰው ደስታውን አገኘ። ቅጥር የሌለው ቤት ገንዘቡ እንዲሰረቅ፣ እንደዚሁም ሚስት የሌለችው ሰው ተቸግሮ ይኖራል። ከከተማ ወደ ከተማ የሚዞር ሌባን የሚዋሰው ማን ነው? ልጆች የሌሉት ንብረትም የሌለውና በመሸበት የሚያደርሰውም እንዲሁ ነው። ምዕራፍ 37 ወዳጅ ያበጀ ሰው ሁሉ እኔም ወዳጁ ነኝ ይላል። ነገር ግን በከንቱ ለስም ወዳጅ የሚሆን ሰው አለ፣ በልቡናው ግን እስከሚሞትበት ቀን ድረስ ሐዘን ይኖራል። ጠላት የሚሆን ወዳጅም አለ። ክፉ ምኞት ሆይ ከወዴት ተገኘሽ? በምድሩ ሁሉ ኃጢአትን መላሽ። በደስታህ ጊዜ የሚቀርብህ ወዳጅ አለ፣ ብትቸገር ግን እርሱ ጠላት ይሆንሃል። በበሽታህ ጊዜ ስለ ሆዱ የሚያዝንልህ ወዳጅ አለ። የሚከዳህ ሰው ቢኖር ግን ይገድልህ ዘንድ እርሱ ይቀድማል። በተመቸህ ጊዜ ወዳጅህን አትርሳ፣ ገንዘብም ብታገኝ አትተወው። መካር ሁሉ ምክርን ይመክራል፣ ነገር ግን ራሱን ይጠቅም ዘንድ የሚመክር ሰው አለ። ከሚመክርህ ሰው ልቡናህን ጠብቅ፣ ስለ ራሱ ይመክርሃልና። ይወድህም ዘንድ አስቀድመህ ፍላጎቱን እወቅበት። ገንዘብህን የሚያጠፋብህን ነገር ያመጣብሃል፣ በጎ ነገር አደረግህ ይልሃል። በተቸገርክም ጊዜ አይቶ ይስቅብሃል። ከሚጠባበቅህ ሰው ጋር አትማከር፣ ከሚመቀኝህም ሰው ነገርህን ሰውር። ከሴት ጋር ስለሚያስቀናት ነገር አትናገር። ስለ ጦርነትም ከፈሪ ሰው ጋር አትማከር። ስለ ትርፍም ከሻጭ ጋር አትማከር። ስለ ንግድ ነገርም ከነጋዴ ጋር አትማከር። ስለ ምጽዋትም ከንፉግ ሰው ጋር አትማከር። ዋጋን ስለ መመለስም ከከዳተኛ ጋር አትማከር። ስለ ሥራም ከሰነፍ ሰው ጋር አትማከር። ሥራ ስለሚፈጸምበት ዓመትም ከምንደኛ ጋር አትማከር። ስለ ጥበብም ከአላዋቂ ሰው ጋር አትማከር። ከዚህም ሁሉ ጋር ስለዚህ ነገር የምትማከረው አይኑር። ሃይማኖት እንዳለው ከምታውቀው እግዚአብሔርንም ከሚፈራ ልቡናውንም እንደ ልብህ ከሆነ ጻድቅ ሰው ጋር ምክርህን ተናገር። ብታዝንም ከአንተ ጋር ያዝናል። እርሷ ከሁሉ ይልቅ ታማኝህ ናትና የልቡናህን ምክር አጽና። የሰው ልቡና ከሰባት ጠባቂዎች ይልቅ የሚደርስበትን ነገር ፈጽማ ታስታውቀዋለችና። ከዚህ ሁሉ ጋር መንገድህን በእውነት ያቀናልህ ዘንድ ወደ ልዑል እግዚአብሔር ለምን። የመፍቀድ ሁሉ መጀመሪያ ቃል ነው፣
የሥራም ሁሉ መጀመሪያ ምክር ነው። የሰው የልቡ ምልክት በአራቱ ወገን ይታያል። እነዚህም ሐዘንና ደስታ፣ ሞትና ሕይወት ናቸው። እነዚህንም ሁሉ አንደበት ያመጣቸዋል። ሁሉን የሚማር ብዙም የሚያውቅ ሰው አለ፣ ነገር ግን ሰውነቱን መጥቀም አይችልም። በነገር የሚራቀቅ ነገር ግን ራሱን የሚያስጠላ ሰው አለ። እንደዚህ ያለውን ሰው ጥቅሙ ሁሉ ያልፈዋል፣ እግዚአብሔር ሞገስን አይሰጠውምና ከጥበቡም ሁሉ ወጥቷልና። በራሱ የሚራቀቅ በቃሉም የዋህ የሚሆን ሰው አለ። ብልህ ሰው ወገኖቹን ይመክራቸዋል፣ ለዘመዶቹም ጥበብን ያስተምራቸዋል። ብልህ ሰው በበረከት ይጠግባል፣ ያዩትም ሰዎች ሁሉ ብፁዕ ይሉታል። የሰው ዘመኑ በቁጥር ነው፣ የእስራኤል ዘመን ግን የማይቆጠር ነው። ለወገኖቹ ጥበበኛ የሆነ ሰው ዋጋውን ያገኛል፣ ስሙም ለዘለዓለም ይኖራል። ልጄ ሆይ በሕይወት ሳለ ሰውነትህን ፈትናት፣ የሚጎዳትንም አውቀህ አትስጣት። ሁሉ ለሰውነት የሚገባት አይደለምና፣ ሁሉም ደስ የሚያሰኛት አይደለምና። ለመብል ሁሉ አትሰስት፣ ላየኸውም እህል ሁሉ አትሳሳ። ብዙ መብላት ደዌ ይሆናልና፣ ስስትም ጓታን ያበዛልና። ስስት የገደላቸው ሰዎች ብዙ ናቸው፣ መጥኖ የሚበላ ሰው ግን ሰውነቱ ጤነኛ ነው። ምዕራፍ 38 ባለመድኃኒትና መድኃኒት። ባለመድኃኒትን አክብረው፣ እንደ እጁ እንዲሁ ክብሩ ነውና፣ እርሱንም እግዚአብሔር ፈጥሮታልና። ማዳን ከእግዚአብሔር የሚገኝ ሲሆን ክብርን ሁሉ ከንጉሥ ይቀበላል። ሰው ሁሉ ባለመድኃኒትን በጥበቡ ያከብረዋል፣ በመኳንንትም ዘንድ ይመሰገናል። እግዚአብሔር መድኃኒትን ከምድር ፈጠረ፣ ጠቢብ ሰውም ይህን አይንቀውም። ኃይሉን ያውቁ ዘንድ ውሃ በእንጨት የጣፈጠ አይደለምን? በጌትነቱ ይከብሩ ዘንድ እግዚአብሔር ለሰዎች ጥበብን ሰጣቸው። በመድኃኒቱ ያድናቸዋል፣ በሽታቸውንም ያርቅላቸዋል። እያድኑ ዘንድ ከእነርሱ መድኃኒትን ያደርጋሉ፣ እርሱም ለሀገር ሰላምን ያመጣል። ልጄ ሆይ በሽታህን ቸል አትበል፣ ወደ እግዚአብሔርም ጸልይ፣ እርሱም ይፈውስሃል። ኃጢአትን ተዋት፣ እጅህን አቅና፣ ልቡናህንም ከኃጢአትህ ሁሉ አንጻ። መባህን አግባ፣ የመታሰቢያውንም የስንዴ ዱቄት ስጥ። የሰባ መሥዋዕትንም የተቻለህን ያህል አብዝተህ አቅርብ። እግዚአብሔር እርሱን ፈጥሮታልና ለባለመድኃኒት መንገድን አብጅለት። እርሱንም ትሻዋለህና ከአንተ አታርቀው። በእጃቸው ፈውስ የሚደረግበት ጊዜ አለና ይረዳቸው ዘንድ ዕረፍትንም ይሰጣቸው ዘንድ ሁልጊዜም ይፈውሳቸው ዘንድ እነርሱ ወደ እግዚአብሔር ይለምናሉ። ፈጣሪውን የሚበድል በባለመድኃኒት እጅ ይወድቃል። ለሞተ ሰው መታሰቢያን ስለማድረግ ልጄ ሆይ ለሞተ ሰው አልቅስለት፣ እዘንለትም፣ ራስህንም አሳዝን፣ እንደ ሥርዓቱም መታሰቢያ አድርግለት። ያገለገለህን ሰው ሞት ቸል አትበል፣ እንደ ልማዱ መራራ ልቅሶ አልቅስለት። ጥልቅ ሐዘንም እዘንለት፣ የሐዘን መዝሙርም ዘምርለት። እንደ ሕጉም 1 ቀን ቢሆን 2 ቀን ቢሆን አልቅስለት። ከዚህ በኋላ ልቅሶህን ተው፣ ሐዘንም አይግባ፣ በሐዘን የሞቱ ብዙዎች ናቸውና። የልብ ሐዘንም ኃይልን ይሰብራልና፣ ሐዘንና ትካዜ ለሞት ያደርሳል። የድሃም ዘመኑ ሁሉ በሐዘን ያልቃል። ሐዘንን ወደ ልቡናህ አታግባ፣ ሐዘንን ከአንተ አርቃት። ድህነት እንደሌለባት እወቅ፣ ራስህንም ትጎዳለህ፣ ታሳዝናለህ፣ የምትጠቅመውም ነገር የለም። እኔ የተቀበልኩትን ፍዳ አስተውል፣ አንተም እንደዚሁ ፍዳ እንደምትቀበል እወቅ። እኔ ዛሬ አንተም ነገ። የሞተ ሰውስ አረፈ፣ ነገር ግን መታሰቢያውን አድርግለት። ከዚህ በኋላ ነፍሱ ታርፍ ዘንድ ልቅሶህን ተው። የጸሐፊ ጥበቡ በተሾመበት ወራት ነው። ስራውን የማያበዛ ሰው አይራቀቅም፣ እርፉን የሚያጸና ሰው በምንም አይራቀቅም። በእርሻው ይታበያል፣ በሬውንም ይገርፋል፣ በስራውም ይመላለሳል። ነገሩም ሁሉ ስለ በሬና ወይፈን ነው። ሐሳቡ እርሻውን እንዲያርስ ነው፣ ትጋቱም በሬውን ገለባ ያበላ ዘንድ ነው። ወይፈኑንም እስኪያቀና ድረስ ይደክማል። ሌሊቱ ቀን የሚሆንባቸው ጠራቢና የጠራቢዎች አለቃ፣ የማኅተም ቅርጽ የሚቀርጹና የሚያለዝቡ ሰዎች እንደርሱ ናቸው። እነዚህም ሐሳባቸው ሁሉ በየመልኩ መስለው ይሰሩ ዘንድ ነው። ምክራቸውም ሁሉ ማኅተሙን ማለዘብን ይጠነቀቁ ዘንድ ነው። ትጋታቸውም ስራቸውን ይፈጽሙ ዘንድ ነው። በወናፍ አጠገብ የሚቀመጥ የብረትንም ሥራ የሚማር አንጥረኛ እንደ እርሱ ነው። የወናፉም ጢስ ሰውነቱን ያሻክረዋል፣ እሳቱም ሰውነቱን ያቀልጣታል። የመዶሻውም ድምፅ ጆሮውን ያደነቆረዋል። ዓይኖቹም ወደ መሳሪያው ይመለከታሉ። በልቡም ስራውን ይጨርስ ዘንድ ያስባል።
ትጋቱም መሳሪያውንና ወናፉን ያሳምር ዘንድ ነው። በስራው የሚቀመጥ ሸክላ ሰሪም እንደ እርሱ ነው። በእግሩም መንኮራኩርን ያዞራል። ስራውንም እንዴት እንደሚፈጽም ሁልጊዜ ያስባል። የሰራውንም ሁሉ ይቆጥራል። በእጁም ጭቃውን መስሎ ይሰራል። በእግሩ ጭቃውን ሲረግጥ ኃይሉን ያደክማል። የልቡናውንም ሐሳብ ስራውን ይጨርስ ዘንድ ነው። ትጋቱም መወልወያውን ያዞር ዘንድ ነው። እነዚህ ሁሉ የእጃቸውን ሥራ ተስፋ ያደርጋሉ። ሁሉም በስራቸው ይራቀቃሉ። ያለ እነርሱም ሀገር መኖር አትችልም። ነገር ግን በሸንጎ ምክርን አያስመሰክሯቸውም። በአደባባይም ከመኳንንት ጋር አያስቀምጧቸውም። የቅጣት ፍርድንም አያስፈርዷቸውም። አያስገዟቸውም፣ አያሰለጥኗቸውም። ነገርን መስሎ በመናገር አይኖሩም። ነገር ግን የአገርን ፈቃድ ያጸናሉ። ጸሎታቸውም በስራቸው ይራቀቁ ዘንድ ነው። ዕውቀት ግን በልቡ ለሚተጋ ሰው ነው፣ የልዑልንም ሕግ ለሚያስብ ሰው ነው። ምዕራፍ 39 ጥበብስ በቀደሙ ሰዎች ሁሉ ዘንድ ተመረመረች። በሃይማኖት ስማቸውን ስላስጠሩ ሰዎች ትንቢትን ታስተምራለች። ወደ ነቢያትም ምሳሌ ታገባለች። የተሰወረውንም ምሳሌ ትመረምራለች። ምሳሌውንም ወደ መተርጎም ትመልሳለች። በመኳንንትም መካከል ትጠቅማለች። በአለቆችም መካከል ትታያለች። ልዩ ወደ ሆኑ ወደ አሕዛብም ሀገር ትገባለች። ሰዎችንም በበጎም በክፉም ትፈትናቸዋለችና ወደ ፈጣሪ ወደ እግዚአብሔር ይሄድ ዘንድ በልዑልም ፊት ይጸልይ ዘንድ ልቡን ይመልሳል። አፉንም ይከፍታል ይለምናልም። ስለ ኃጢአቱም ይናዘዛል። ነገር ግን ገናና የሆነው እግዚአብሔር ከፈቀደ የጥበብንም መንፈስ ካሳደረበት እርሱ የጥበቡን ነገር ያፈልቃል። በጸሎቱም ለእግዚአብሔር ይገዛል። እርሱም ጥበብንና ምክርን ይገልጥለታል። የተሰወረውንም ያውቅ ዘንድ ያሳስበዋል። እርሱም የትምህርቱን ጥበብ ያሳያል። በእግዚአብሔር የኪዳን ሕግም ይመካል። ስለ ጥበቡም ብዙ ሰዎች ያመሰግኑታል። ለዘላለሙም አይደመሰስም። ስም አጠራሩም አይጠፋም። ስሙም ለልጅ ልጅ ጸንቶ ይኖራል። የምስጋና መዝሙር። ዳግመኛም አስቤ እናገራለሁ፣ እንደ ሙሉ ጨረቃ ሙሉ ነኝና የጻድቃን ልጆች ስሙኝ፣ ለምልሙ ታደሱ። አበባ በምድረ በዳ ጠል እንደሚያብብ አብቡ። እንደ ሊባኖስ መዓዛችሁ ይጣፍጥ። አበባችሁን እንደ ጽጌረዳ አብቅሉ፣ መዓዛችሁንም አጣፍጡ። መዝሙርን ዘምሩ፣ በሥራውም ሁሉ እግዚአብሔርን አመስግኑት፣ ስሙንም አመስግኑ። በ1000 መዝሙርና በመሰንቆ ስሙን አግኑት። በምታመሰግኑትም ጊዜ እንዲህ በሉ፣ የእግዚአብሔር ሥራው ገናና ነው፣ እጅግም ያማረ ነው። ሥርዓቱም ሁሉ በየጊዜው ነው። ይህ ለምንድን ነው ያስ ለምንድን ነው በማለት አይገባም። ሁሉም በጊዜው ይፈቀዳል። ውሃውንም በቃሉ እንደ ግድግዳ አጸናው። በአፉ ቃልም እንደ ኩሬ ውሃ፣ በትእዛዙም ሁሉ የተወደደ ነው። የሚያጎድል የለም፣ መድኃኒትነቱንም የሚያጎድል የለም። የሰው ሁሉ ሥራ በፊቱ ነው፣ ከዓይኖቹም ፊት መሰወር የሚችል የለም። ዓለም ሳይፈጠር እስከ ዘላለም ድረስ ሁሉን አወቀ። በፊቱም ምንም ልዩ ፍጥረት የለም፣ ሁሉም ለመፍቀዳቸው ተፈጥሯልና። ይህ ለምንድን ነው ያስ ለምንድን ነው የሚል የለም። በረከቱም እንደ ፈሳሽ ውሃ መላች፣ እንደ ጎርፍ ውሃ ምድርን አረካቻት። እንደዚሁ ቁጣው አሕዛብን ከፈለቻቸው። የጻድቅ መንገዱ የቀና ነው፣ የኃጥእ መንገድ ግን እንቅፋት ነው። ውሃውንም የሚለውጠው ጨውም የሚያደርገው እርሱ ነው። በጎ ነገር ከጥንት ጀምሮ ለበጎ ሰዎች ተፈጠረች። እንደዚሁ ክፉ ነገርም ለኃጢአተኞች ተፈጠረች። የሰው የመፍቀዱ ሁሉ መጀመሪያ ውሃ፣ እሳት፣ ብረት፣ ጨው፣ እህል፣ ስንዴ፣ ማር፣ ወተት፣ ወይን፣ ዘይትና ልብስ ነው። ይህ ሁሉ ለጻድቃን ሰዎች በረከታቸው ነው። እንደዚሁም ሁሉ በኃጢአተኞች ሰዎች ወደ ክፉ ይመለስባቸዋል። ለበቀል የተፈጠረች መንፈስ አለች። በጥፋታቸው መቅሰፍታቸውን ያበዟታል። በዘመናቸው ኃይላቸው ይደክማል፣ የፈጣሪያቸው መቅሰፍትም ይመጣባቸዋል። እሳት፣ በረድ፣ ረሃብና ቸነፈር ይህ ሁሉ ለበቀል ተፈጠረ።
እሳት፣ በረድ፣ ረሃብና ቸነፈር ሁሉ ለበቀል ተፈጠረ። የምድር አራዊት ጥርስ፣ ጊንጥና እፉኝት፣ ጦርም ኃጢአተኞችን ታጠፋቸው ዘንድ ተፈጠረች። እርሱ ግን በይቅርታው ደስ ያሰኛል፣ የዓለምንም መፍቀድ ያዘጋጃል። ሁሉም በጊዜው ከደረሰ ከዕድሜው አያልፍም። ስለዚህ ነገር ከጥንት ጀምሮ ሁሉም ተዘጋጀ። ይህንም አስቤ በመጽሐፍ ጻፍሁት። የእግዚአብሔር ሥራው ሁሉ ያማረ ነውና ለሰውም በየጊዜው መፍቀዱን ይሰጣል። ይህን ክፉ ፈጠርህ ያንም አሳመርህ የሚለው የለም፣ ሁሉን ቀኑ ይገልጠዋልና። አሁንም በፍጹም ልቡናችሁ በፍጹምም አንደበታችሁ እግዚአብሔርን አመስግኑት፣ ሁልጊዜም ለስሙ ምስጋና አቅርቡ። ምዕራፍ 40 የሰብአዊ ሕይወት ችግር። የሰው የተፈጥሮ መከራ ታላቅ ነው። ከእናታቸው ማህፀን ከሚወጡበት ጀምሮ በሁሉ እናት ሆድ እስኪቀበሩ ድረስ በአዳም ልጆች ላይ ከባድ ሸክም አለ። ዕለተ ሞትን ማሰብ በአዳም ልጆች ሁሉ ላይ የምታስደነግጥና ልብንም የምታስፈራ ናት። በመንግስት ዙፋን ከሚቀመጥ ንጉሥ ጀምሮ በአመድና በትቢያ ላይ እስከሚተኛ ድሃ ድረስ ቀይ ግምጃ ከሚለብስና ዘውድ ከሚቀዳጅ ጀምሮ የተናቀ ልብስን እስከሚለብስ ድረስ ቁጣና ቅንዓት፣ ንዝንዝና ሁከት፣ ሞትና መፍራትና ክርክር ሐሜትም አለ። በመኝታው በተኛ ጊዜ የሌሊት እንቅልፍ ሐሳቡን ይለውጠዋል። እረፍቱ ጥቂት ወይም እንደ ኢምንት ነው። ይህ ሁሉ በመኝታው ይታወቃል። አንድ ጊዜ እንደ ሸንጎ ተከማችቶ ያገኘዋል። ከሰልፍ እንደሚሸሽ ሰውም የልቡናውን ምክር ያወላውላታል። የሸሸ ሰው ግን ዕለቱን ያመልጣል፣ ፍርሃቱን እንደርሱ ያደንቃታል። ይህ ሁሉ በሰው ላይ እስከ እንስሳ ድረስ አለ። ይህም በኃጢአተኞች ሰዎች ላይ 7 እጥፍ ይብሳል። ሞትና መታበይ፣ ቸነፈርና ጦርነት፣ ቀጠናና የልብ ቁስል መቅሰፍትም፣ ይህ ሁሉ በኃጢአተኛ ሰዎች ላይ ተፈጠረ። በእነርሱም ምክንያት የጥፋት ውሃ መጣ። ሁሉ ከምድር ተፈጠረ፣ ሁሉም ወደ ምድር ይመለሳል። የወንዙ ውሃ ሁሉ ወደ ውቅያኖስ ይመለሳል። የክፋት ውጤት መማለጃና አመፃ ሁሉ ይደመሰሳሉ። ሃይማኖት ግን ለዘላለሙ ትጸናለች። የአመፃ ገንዘብ እንደ ፈሳሽ ውሃ ይደርቃል። በዘነበም ጊዜ እንደ ታላቅ መብረቅ ጮሆ ይጠፋል። እርሱ እጁን ከዘረጋ ደስ ያሰኛል። የሚክዱት ሰዎች ግን ፈጽመው ይጠፋሉ። የኃጢአተኞች ልጆች ቅርንጫፎቻቸው አይበዙም። የርኩሳን ሰዎች ሥራቸው በሚያድጥ አለት ላይ እንደወደቀ ዘር ነው። በውሃና በወንዝ ዳር የበቀለ አረምም ከሳሩ ሁሉ ቀድሞ ይነቀላል። ጸጋ ግን በበረከት እንደ እግዚአብሔር ገነት ናት። ምጽዋትም ለዘላለሙ ጸንቶ ይኖራል። የሚዘጋጅና የሚሰራ ሰው ሕይወቱ ጣፋጭ ነው። ከእነዚህም ከሁለቱ ይልቅ የተቀበረ ወርቅን ማግኘት ደስ ያሰኛል። ልጆችና የሀገር ሕንጻ ስምን ያስጠራሉ። ከእነዚህ ከሁለቱ ይልቅ ምንም ነውር የሌለባት ሴት ደስ ታሰኛለች። ወይንና ማህሌት ልብን ደስ ያሰኛሉ። ከሁለቱም ይልቅ ጥበብን መውደድ ደስ ያሰኛል። በገናና መሰንቆ ሰውነትን ደስ ያሰኟታል። ከሁለቱም ይልቅ ልዝብ አንደበት ደስ ያሰኛል። ደምግባትና ውበት ዓይንን ደስ ያሰኟታል። ከሁለቱም ይልቅ ቡቃያ ደስ ያሰኛል። ወዳጅና ጓደኛ በዘመናቸው ይጠቅማሉ። ከሁለቱም ይልቅ ደግ ሴት ባሏን ትጠቅማለች። ወንድሞችና ረዳት በመከራ ቀን ይጠቅማሉ። ከሁለቱም ይልቅ ለማዳን ምጽዋት ትበልጣለች። ወርቅና ብር ሀገርን ያጸናሉ። ከሁለቱም ይልቅ በጎ ምክር ደስ ታሰኛለች። ባለጸግነትና ገንዘብ ልቡናን ደስ ያሰኛሉ። ከሁለቱም ይልቅ እግዚአብሔርን መፍራት ደስ ያሰኛል። እግዚአብሔርን መፍራት የምታሳጣው የለም፣ አጋዥም አትሻም። እግዚአብሔርን መፍራት በበረከቷ እንደ እግዚአብሔር ገነት ናት። ክብርና ደስታም ሁሉ በእርሷ አለ። ልጄ ሆይ በጉልበትህ ሳለህ ልመናን አትውደዳት፣ ከመለመን መሞት ይሻላል። የሌላ ማዕድ ደጅ የሚጠናና ተስፋ የሚያደርግ ሰው ኑሮ እንደ ሞተ ሰው ነው። የሰው እህል የሚወድ ሰው ከሐሜት አይድንም።
የተመከረ ብልህ ሰው ግን ከሁለቱ ይጠበቃል። ለማያፈርሰው አፍ ልመና ጣፋጭ ነው፣ በሆዱ ግን እሳት ትነዳለች። ምዕራፍ 41 ስለ ሞት። ሞት ሆይ ሰው በደህና ሲኖር በሁሉ ተዘጋጅቶ ሳለ ኃይልም ሳለው ለመብላትም ሆዱ ተከፍቶ ሳለ በሰው ላይ በምትመጣ ጊዜ ስም አጠራርህ እንዴት መራራ ነው። ሞት ሆይ ኃይል በሌለው ፈጽሞም ባረጀ ሊያደርገውም የሚችል ምንም በሌለው የሚያውቀውም በሌለው በደሃ ሰው ላይ በምትመጣ ጊዜ ፍርድህ እንዴት መልካም ነው። የሞትን ፍርድ አትፍራ። ከአንተም በፊት የነበሩትንና ከአንተም በኋላ የሚነሱትን አስባቸው። የእግዚአብሔር ፍርድ በሰው ሁሉ ላይ ነው። እንግዲህ የእግዚአብሔርን ፈቃድ ለምን ትነቅፋለህ? 10 ዓመት 100 ዓመት 1000 ዓመትም በሕይወት ብትኖር ከሞት ጋር ክርክር የለህም። የኃጢአተኞች ሰዎች ልጆች ጎስቋሎች ልጆች ይሆናሉ፣ የክፉዎች ሰዎችም ቤታቸው ይፈርሳል። የኃጢአተኞች ልጆች ርስታቸውን ያጣሉ፣ ኃጢአታቸው ከዘራቸው ጋር አደገ። ስለ እርሱ ይዋረዳሉና የኃጢአተኛ አባት ልጆች ይጎሰቁላሉ። የልዑል እግዚአብሔር ሕግ ላፈረሳችሁ ኃጢአተኞች ሰዎች ወዮላችሁ። ብትወልዱም ለርግማን ትወልዳላችሁ፣ ብትሞቱም ዕድል ፈንታችሁ ርግማን ነው። ሁሉ ከምድር ተፈጠረ፣ መመለሻውም ወደ ምድር ነው። ኃጢአተኞችም እንዲሁ ከርግማን ወደ ጥፋት ይሄዳሉ። የሰው ሐዘኑ ስለ ሰውነቱ ነው፣ የኃጢአተኞችም ስማቸው ይደመሰሳል። መልካም ስምን ታስጠራ ዘንድ አስብ። ከሺህ ታላላቅ የወርቅ መዛግብትም እርሱ ብቻ ይቀርሃል። በዘመንህ ቁጥር በደስታ መኖር መልካም ነው፣ እርሱ ለዘላለም ጸንቶ ይኖርልሃልና መልካም ስም ይሻላል። ጥበብ ግን ልጆቿን በሰላም ትጠብቃቸዋለች። የተሰወረ ጥበብና የማይታይ ድልብ የሁለቱ ጥቅማቸው ምንድን ነው? ጥበቡን ከሚሰውር ሰው ስንፍናውን የሚሰውር ሰው ይሻላል። እንግዲህ ቃሌንና ጥበቤን እፈሩ። የሚያፍር ሁሉ በበጎ ይጠበቃል፣ በሁሉ ይማከር ዘንድ ሁሉ የታመነ አይደለም። ልጅን ወልዳለን ብለው በዝሙት መኖር ለአባትና ለእናት ኀፍረት ነው። ለአለቃና ለታላላቆችም መዋሸት ኀፍረት ነው። ለሹምና ለዳኛ ቃል መለወጥ ኀፍረት ነው። ለማህበርና ለሕዝብም መሳት ኀፍረት ነው። ከጓደኛህና ከወዳጅህ ጋር መከዳዳት ኀፍረት ነው። ለእንግዳ በእንግድነት ካደረበት ቤት ሰርቆ መሄድ ኀፍረት ነው። የእግዚአብሔርንም እውነትና ቃል ኪዳን ማፍረስ ኀፍረት ነው። የሌላ ሰው እህል ለመብላት በመስገብገብ መቅረብ ኀፍረት ነው። አደራ ካስጠበቁ ገንዘብና ከባልንጀራህ ገንዘብ መስረቅ ኀፍረት ነው። የሚጠራህን ሰው ቸል ማለት ኀፍረት ነው። ወደ ሌላ ሰው ሚስትም መመልከት ኀፍረት ነው። በመከራው ጊዜ ባልንጀራህን ቸል ማለት ኀፍረት ነው። በሌላ ሰው ገንዘብም መሳሳት ኀፍረት ነው። የጎልማሳ ሚስት ማነጋገርም ኀፍረት ነው። ገረዱንም አታባብላት፣ ወደ መኝታዋም አትቅረብ። ወዳጅህን መሳደብ ኀፍረት ነው። ከሰጠኸውም በኋላ አትሳደብ። የሰማኸውን ነገር ማውጣት መናገርም ኀፍረት ነው። ምስጢርንም መግለጥ ኀፍረት ነው። ይህን ብትጠብቅ በእውነት ኀፊረ ገጽ ያለህ ትሆናለህ፣ በሰውም ሁሉ ዘንድ መወደድን ታገኛለህ። ምዕራፍ 42 ነገር ግን ስለዚህ ነገር አትፈር፣ ስለ እግዚአብሔርም ሕግ በደል እንዳይሆንብህ የሰው ፊት አይተህ አታድላ። ስለ ልዑልም ሕግና ስለ ቃል ኪዳኑ አትፈር፣ በደለኛውንም እንዳታነጻው ስለ ፍርድ አትፈር። ከጓደኛህ ጋር ገንዘብህን በተሳሰብክ ጊዜ አትፈር። ስለ ዋጋህና ስለ ርስትህ አትፈር። ስለ ሚዛንህና ስለ ላዳንም ጥቂት ቢሆን ብዙም ቢሆን ስለ ገንዘብህ አትፈር። ስለሚረባህና ስለሚጠቅምህም ሁሉ አትፈር። ልጆችህንም ስለማስተማር አትፈር። ክፉ ባሪያንም ጎን ጎኑን ግረፈው። በክፉ ሴት ላይ ቁልፍ መያዝ መልካም ነው፣ ብዙ እጆች ካሉበት ዘንድም በቁልፍ አኑር። የምትሰራውን ሁሉ በቁጥር በመስፈሪያና በሚዛን አድርግ። ያገባኸውና ያወጣኸው የሰጠኸውና የተቀበልከው ሁሉ በጽሑፍ ይሁን። ሰነፍን ሰው አእምሮ የሌለውንም ሰው በእርጅናውም ወደ ዝሙት የሚሄድ ሽማግሌን ስለመምከር አትፈር። ስለዚህ በሰው ሁሉ ዘንድ በእውነት ብልህና አዋቂ ትሆናለህ። ሴት ልጅ ለአባቷ ስውር የእንቅልፍ እጦት ናት።
የወጣትነት ዕድሜዋ እንዳያልፍባት ከተዳረችም በኋላ እንዳትጠላ ስለ እርሷ ማሰብ እንቅልፍን ያሳጣዋል። በድንግልናዋ እንዳትደፈር በአባቷም ቤት ጸንሳ እንዳትገኝ ምናልባትም ከባሏ ጋር ሳለች እንዳትበድል ካገባችም በኋላ መካን እንዳትሆን የጠላት መዘባበቻ በከተማም መነጋገሪያ በሕዝቡም መካከል መሰደቢያ እንዳታደርግህ በብዙ ሰዎች ፊትም እንዳታሳፍርህ የማታፍር ልጅን አጽንተህ ጠብቃት። ለሰው ሁሉ ስለ መልኩ አታድላለት፣ በሴቶችም መካከል አትግባ። ከልብስ ብልይ ይገኛል፣ ክፋትም ሁሉ ከሴቶች ይገኛል። ኀፍረትንና ቅንዓትን ከምታመጣ ሴት ደግነት የወንድ ክፋት ይሻላል። የእግዚአብሔር ክብር በፍጥረቱ። እንግዲህ ወዲህ ግን የእግዚአብሔርን ሥራ አስባለሁ፣ ያየሁትንም እናገራለሁ። ፍጥረት ሁሉ በእግዚአብሔር ቃል ተፈጥሯልና ፀሐይ ያበራል፣ ሁሉንም ያሳያል። የእግዚአብሔርም ጌትነት በሥራው ሁሉ ላይ ምሉእ ነው። ሁሉ በክብሩ ይጸና ዘንድ ሁሉን ቻይ እግዚአብሔር ያጸናውን አላደረገምን? ጥልቅንና ልብን መርምሮ ያውቃቸዋል፣ ምክራቸውንም ሁሉ ያውቃል። እግዚአብሔር የልቡና ሐሳብን ሁሉ ያውቃል፣ የዓለምንም ምልክት ያያል። ያለፈውን የሚመጣውንም እርሱ ይናገራል፣ የተሰወረውንም ፍለጋ ይገልጣል። ከምክርም ሁሉ የሚያመልጠው የለም፣ ከነገሩ ሁሉ አንድ ቃል ስንኳ የሚሰወረው የለም። የጥበቡን ገናናነት አስጌጠ፣ ይህችም ዓለም ሳይፈጠር የነበረች ናት። ለዘላለሙም ትኖራለች፣ አትጨምርም አትጎድልምም። አንድ መካርን ስንኳ አይፈልግም። ሥራው ሁሉ ያማረ ነው፣ ለማየትም እንደ ብርሃን ነው። ይህ ሁሉ ለዘላለም ሕያው ሆኖ ይኖራል፣ ለጥቅም በሚፈልጉት ጊዜ ይሰማል። ሁሉም አንዱ የሌላው ተቃራኒ በመሆን ሁለት ናቸው። ምንም ነጠላ አድርጎ የፈጠረው የለም። ለመልካም ነገር አንዱን ከሁለተኛው ጋር አጸናው፣ ክብሩን ከማየት ማን ይጠግባል? ምዕራፍ 33 የጠራች ጠፈርን በህዋው ላይ አጸናት፣ የሰማይም መታየት በክብሩ ነው። ብርሃኑን ያሳይ ዘንድ ፀሐይን ያወጣል፣ የሰማይም ብርሃን ሥርዓቱ ድንቅ ነው። በዋዕዩም ሀገሩን ያቃጥላል፣ ዋዕዩንስ ማን ይቋቋመዋል? ዋዕዩንም እሳት እንደሚነድባት ምድጃ ያደርጋል። ፀሐይ ግን ከ3 ጊዜ በላይ የበለጠ ተራሮችን ያቃጥላቸዋል። ከእርሱም የሚወጣው እሳታዊ ዋዕይ የሚልከውን ብርሃን ዓይን ያጨልማል። የፈጠረው እግዚአብሔርም ታላቅ ነው፣ በቃሉም ፈጥኖ ይሄዳል። ጨረቃም ለሁሉ የዘመን መለኪያ ናት፣ ለዓለምም ሁሉ ምልክት ናት። በእርሷም ቀን ይለያል፣ በጨረቃም የበዓላት ምልክት ይታወቃል። ሕጸጽ እያደረጋች የምትልቅ ብርሃን እርሷ ናት። ጨረቃስ እንደ ስሟ ናት፣ እድገቷም ድንቅ ነው። በሰማይ ሰራዊት ሥርዓትም ሕጸጽንና ምላትን ማፈራረቋ ድንቅ ነው። በሰማይ ሰራዊት መካከልም ታበራለች። የሰማይም ጌጥ የከዋክብት ብርሃን ነው። በእግዚአብሔር ሰማይ ለዓለም ያበራሉ። በቅዱሱም ቃል በየሥርዓታቸው ጸንተው ይኖራሉ፣ ከሥርዓታቸውም ወጥተው አያልፉም። ብርሃኑ ፈጽሞ ያማረ ነውና ቀስተ ደመናውን አይተህ ፈጣሪውን አመስግነው። በሰማይ ይከፈላል፣ ብርሃኑም ይከበዋል፣ የልዑልም እጅ ይከፍለዋል። በትእዛዙ በረድ ያዘንባል፣ መብረቅም በፈቃዱ ፈጥኖ ይወርዳል። ስለዚህ ነገር መዛግብቱን ይገልጣል። ደመናትም እንደ ወፎች ይበራሉ፣ በገናናነቱም ደመናትን ያጸናቸዋል። የበረድ ድንጋይም ይሰባብራል፣ በመጎብኘቱም ተራሮች ይነዋወጣሉ። በፈቃዱም የምስራቅ ነፋስ ይነፍሳል። የመብረቁም ድምፅ ምድርን ያስፈራታል። የምዕራብም ነፋስ ሰውነትን ያደርቃታል። በረድንም እንደሚበሩ ወፎች ይበትነዋል። አወራረዱም እንደ አንበጣ አወራረድ ነው። የንጣቱም ውበት ለዓይን ድንቅ ነው። መዝነቡም ለልብ ድንቅ ነው። በረድን እንደ ጨው ያፈሰዋልና ጉምንም በምድር ላይ ይበትነዋል። ውርጭም ከረጋ በኋላ እንደ ሻፎ የብርሌ ስባሪ ብልጭ ይላል። የቀዘቀዘው የምስራቅ ነፋስም ይነፍሳል። ውርጩም በውሃ ላይ ይረጋል፣ በውሃም መከማቻ ላይም ይቆማል። እንደ ብረት ልብስም በውሃ ላይ ይኖራል፣ ይሸፍናታልም። ተራራውን ይበላል፣ ምድረ በዳውንም ያቃጥላል፣ ሳሩንም እንደ እሳት ያቃጥለዋል። የሰው ሁሉ ፈውስ ፈጥኖ የሚመጣ ካፊያ ነው። ዝናብም ወደ ምድር በወረደ ጊዜ ደስ ያሰኛል፣ በእርሱም ምክር ጥልቁ ይደርቃል። በዚያም ደሴቶችን ተከለ፣
በባህርም የሚሄዱ ሰዎች መከራዋን ይናገራሉ። እኛም ሰምተን እናደንቃለን። በዚያም ሥራው ፈጽሞ ድንቅ ነው። ከብትን መግዛት በየወገኑ ነው። ለበጎ መዓዛም ከእርሱ መሥዋዕት ይሰዋለታል። በቃሉም ሁሉ ይደረጋል። ብዙ ነገርን እንናገራለን፣ መፈጸምም አንችልም። ነገር ግን የነገሩ ሁሉ መጨረሻ እርሱ ብቻ ነው። ከፍጥረት ሁሉ እርሱ ይበልጣልና እርሱን ማመስገንም ምን ያህል እንችላለን? እግዚአብሔር የሚያስፈራ ነው፣ እጅግም ታላቅ ነው፣ ኃይሉም ድንቅ ነው። ጨርሳችሁ ማመስገንን አትጠነቅቁምና የተቻላችሁን ያህል እግዚአብሔርን አመስግኑት። እርሱ ግን ከዚህ ሁሉ በላይ ነው። በፍጹም ኃይላችሁም አግኑት። አትደርሱበትምና እርሱን ማመስገንን ቸል አትበሉ። እርሱን አይቶ የሚነግረን ማን ነው? እንደ ገናናነቱስ መጠን ማን ያገነዋል? የማይታየው ከዚህ የሚበልጠው ፍጥረቱ ብዙ ነው። ነገር ግን ያየነው ፍጥረቱ ጥቂት ብቻ ነው። እግዚአብሔር ሁሉን ፈጥሯልና ለጻድቃንም ጥበብን ሰጣቸው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ። ስለተከታተሉን ሰብስክራይብ፣ ላይክ እና ሼር ስለሚያደርጉን አብዝተን እናመሰግናለን። ይቀጥላል።